አድዋን አልፈን ኤርትራ ወይም ደግሞ አስመራ ላይ ተቀምጠን ከዛ ምጽዋ ላይ አርፈን መጨረሻችን ወዴት ይሆናል? ሬድ ሲ ይሆናል ማለት ነው። ወይም ደግሞ ቀይ ባህር እንደርሳለን ማለት ነው። ስለዚህ የመጀመሪያው የንግድ መስመራችን ከቦንጋ ተነሳ። መጀመሪያ የተለያዩ የንግድ ማዕከላትን አለፈና የተቀመጠ ጎንደር ተቀመጠ። ከጎንደር ደግሞ ተነስቶ የደረሰ ቀይ ባህር ደረሰ ማለት ነው። ስለዚህ ይሄ የመጀመሪያው የንግድ መስመራችን ነው። በመሃል ያለፍናቸው ቦታዎች ደግሞ ምንድናቸው? የንግድ ማዕከላቶች ወይም የመገበያያ ቦታዎቻችን ናቸው ማለት ነው። ስለዚህ ሁለተኛውን ትሬድ ሩት ነው ወይም ደግሞ የንግድ መስመር ነው። ሁለተኛው ትሬድ ሩት ደግሞ መነሻው አሁንም ከቦንጋ ነው፣ ግን መድረሻው የት ይሆናል? ሶማሊያ ወደብ ይሆናል ወይም ሶማሊያ ጠረፍ ላይ ይሆናል ማለት ነው። እንዴት ነው የምንሄደው የሚለውን አብረን ሁላችንም በምናባችን አብረን እንጓዛለን። ስለዚህ ከቦንጋ እንነሳና ከዛ የተለያዩ ማርኬት ሴንተሮችን እያለፍን አብረን እንሄዳለን ማለት ነው። ከቦንጋ ተነስተን ሂርማታ እንሄዳለን። ቅድምም መጀመሪያ ሂርማታ እንሄድ ነው አይደለም? ከዛ ግን መንገዳችንን እንቀይራለን። ከሂርማታ ቀጥለን ወዴት ነው የምንሄደው? ቅድም ወደ ሳቃ የሄድነውን አሁን ወደ ሶዶ እንሄዳለን። ወይም ደግሞ የደቡብ ሸዋ ላይ ያለ አገር ነው። ስለዚህ እዛ ከሄድን በኋላ እና እዛ ከተገበያየን በኋላ ደግሞ ቀጣይ ወዴት እንሄዳለን? ሮጌ ወይም የረር ተራሮች የሚባለ ቦታ ላይ እናርፍና እዛም ተገበያይተን የት እንሄዳለን? አልዩ አምባ ሰሜን ሸዋ እንደርሳለን ማለት ነው። አልዩ አምባ ከደረስንና አንዳንድ ነገሮችን ከተገበያየን በኋላ ግን መጨረሻችን የት ይሆናል? ሐረር ይሆናል ማለት ነው። ሐረር እንደምታውቁት የምስራቅ ኢትዮጵያ ክፍል ስትሆን እንግዲህ ከቦንጋ ተነስተን ምስራቅ ኢትዮጵያ ድረስ የደረስንበትን መንገድ አብረን አይተናል። ቅድም ሰሜን ኢትዮጵያ ድረስ ደርሰናል ከጎንደር አልፈን እስከ ቀይ ባህር ድረስ። አሁን ደግሞ ከቦንጋ ተነስተን ወደ ምስራቅ ኢትዮጵያ ደርሰናል ማለት ነው። ስለዚህ ሐረር ከደረስን በኋላ ነው ዋናው የሁለተኛው የንግድ መስመራችንን የምናገኘው ማለት ነው። ሐረር ከሄድን በኋላ ሁለት መንገዶች ይኖሩናል ወይም ደግሞ ሁለት መነሻ መንገዶች ይኖሩናል። አንደኛው ዜላ ሲሆን ሁለተኛው ደግሞ በርበራ ይሆናል ማለት ነው። በርበራና ዜላ ሁለቱም ምንድናቸው? የሶማሊያ ጠረፎች ናቸው ወይም ወደብ አካባቢ የሚገኙ ስፍራዎች ናቸው ማለት ነው። እዚህ ጋር እንደምናየው ቦንጋ እዚህ ጋር ነች። ካርታችንን እንደምናየው ከቦንጋ ተነስቶ በዚህ በኩል አድርጎ በሶዶ ሄዶ ሁለቱም መንገዶች እዚህ ጋር እናያቸዋለን። ስለዚህ ከቦንጋ ተነስቶ በዚህ በኩል በሶዶ አልፎ ከዛ ሮጌ ሄዶ ከዛ አልዩ አምባን ነክቶ ወደ ሐረር የሚሄደው መንገድ ሁለተኛው ትሬድ ሩታችን ነው። መጨረሻችን የት ይሆናል? ዜላና በርበራ። ይሄ የምን ኮስት ናቸው ብለናል? የሶማሊያ ኮስት ናቸው ወይም የሶማሊያ ወደብ ናቸው ማለት ነው። የመጀመሪያው መንገዳችን ግን እንዴት ነበር? ከቦንጋ ተነሳን፣ በሳቃ አለፍን፣ ከዛ ባሳንዳቦ ሄድን፣ ባሶ ደረስን፣ ከዛ በዳሪታ ሄደን የት ደረስን? ጎንደር። ከጎንደር በኋላ ደግሞ አድዋን ነክተን ወዴት ሄድን? አስመራን ነክተን ምጽዋ ሄደን ከዛ ቀይ ባህር ገባ ማለት ነው። ስለዚህ ሁለቱ ዋና ዋና የንግድ መስመሮቻችን ይሄንን ነው የሚመስሉት። ባጭሩ በዚህ ካርታ ላይ መረዳት እንችላለን ማለት ነው። መነሻችን የት ነው አለን? ቦንጋ። መድረሻችን ደግሞ የመጀመሪያው ጎንደርን አልፈን ወደ ቀይ ባህር የምንሄድበት ሲሆን ሁለተኛው ደግሞ ሐረር ላይ ተቀምጠን ወደ ዜላና በርበራ ወይም ደግሞ ሶማሊያ ድንበሮች የምንሄድበት መንገድ ነው ማለት ነው። እነዚህ ሁለቱ ዋና ዋና የንግድ መንገዶቻችን ናቸው እንላለን ማለት ነው። ሶ ሜጀር ማርኬት ሴንተርስ አሎንግ ትሬድ ሩትስ የሚለውን ደግሞ ምንድን ነበሩ? እነዚህ ዋና ዋና የማርኬት መንገዶቻችን ወይም የንግድ መንገዶቻችን ምንድን ነበር አላማቸው የነበረውን የሚለውን ስናይ ደግሞ እነዚህ ሴንተሮች ምንን ያገናኙልናል? ኢንላንድ ኢትዮጵያ ወይም ደግሞ ኢትዮጵያ ውስጥ ያሉትን ሀገሮች ወይም ቦታዎች ከኮስታል ፖርት ወይም ደግሞ ጠረፍ ላይ ወደብ ላይ ካሉት ቦታዎች ጋር ያገናኙልናል። ቅድም እንዳልነው ከቦንጋ ተነስተን ሶማሌ ኮስት ደርሰናል። ሁለተኛው ደግሞ ከቦንጋ ተነስተን ቀይ ባህር ድረስ ደርሰናል። ይሄንን ስንሄድ ከመሃል ከተማ ተነስተን የኢትዮጵያን የተለያዩ ቦታዎች ከማን ጋር እያገናኘን ነው ማለት ነው? ከተለያዩ
ወደብ ቦታዎች ጋር እያገናኘን ነው ማለት ነው። ስለዚህ ማርኬት ሴንተሮች ወይም ደግሞ የንግድ ማዕከላቶቹ ደግሞ ምንድናቸው ካልን ሰዎች እርስ በእርስ ሰዎች የሚገናኙበት እንዲሁም ደግሞ ንግዶቻቸውን የሚለዋወጡባቸው ቦታዎች ናቸው ማለት ነው። ወይም ያላቸውን ሸቀጣ ሸቀጥ የሚገበያዩበት፣ የሚሸጡበት፣ የሚቀይሩበት ቦታዎች ናቸው ማለት ነው። ማን ነበሩ? እስካሁን ካነሳናቸው ውስጥ ቦንጋን አንስተናል፣ ሂርማታ አለ፣ ሳቃ፣ አሳንዳቦ፣ ባሶ፣ ጎንደርና ሐረርን አንስተናል። እነዚህ ዋና ዋና የንግድ ማዕከላት ሲሆኑ ቅድም ያየናቸው ደግሞ ዋና ዋና የንግድ መስመሮች ናቸው እንላለን ማለት ነው። ስለዚህ እንዳጠቃላይ አሁን ያየናቸውን በሰንጠረዥ መልኩ ደግሞ በዚህ መልኩ ለማየት እንችላለን ማለት ነው። ሩቶቹ ወይም መንገዶቹ የመጀመሪያው መንገድ አለ፣ ሁለተኛው መንገድ አለ። የመጀመሪያው መንገድ ከቦንጋ ተነስቶ በሂርማታ አልፎ ሳቃ፣ አሳንዳቦ፣ ባሶና ጎንደር ድረስ የሚሄደው ሲሆን ከዛ መጨረሻ ላይ ወደ መተማና ወደ ምጽዋ፣ ከዛ ደግሞ ከምጽዋ ወዴት ይሄዳል? ወደ ቀይ ባህር የሚሄደው የመጀመሪያው መንገዳችን ነው። ሁለተኛው ደግሞ መንገዳችን ከቦንጋ ተነስቶ ሂርማታ፣ ሶዶ፣ ሮጌ፣ አልዩ አምባ ወይም ደግሞ አልዩ አምባ ሌላ ስሙ ማን ነው? አብዱል ራሱል ይባላል። አብዱል ራሱል ወይም አልዩ አምባ ይባላል። ሐረር ደርሰን ከዛ ወደ በምስራቅ ኢስት ዜላና በሌላኛው መንገድ ደግሞ በርበራ ወይም ሁለቱም የሶማሊያ ወደብ የምንላቸው ቦታዎች ጋር እንደርሳለን ማለት ነው። ስለዚህ በዛሬው ሴሽናችን ዋና ዋና የንግድ መንገዶቻችን ወይም መስመሮቻችንንና ከዛ ደግሞ ዋና ዋና የመገበያያ ቦታዎችን አይተናል። መቼ የነበረውን? በ19ኛው ክፍለ ዘመን ወይም በ1800 ኢትዮጵያ የነበራትን የንግድ መስመር ለማየት ሞክረናል ማለት ነው። በሌላ ሴሽን እንገናኛለን። ለዛሬው መልካም ጊዜ።